ምሮና አመመኝ ቆረጠኝ ፈለጠኝ እያለች የመጣችሁ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮ ስታዩ ላይክ አድርጉ። የኔ ውድ የኔ ቀልቦች አዳዲስ የምትመጡት ወንድሞቼ እጅግ በጣም አመሰግናለሁ። ሰብስክራይብ ስለምታረጉ አስተያየት ስለምትሰጡኝ በቀልባችሁ ላይክ ስለምታረጉኝ እግዚአብሔር አምላክ የልባችሁ መሻት ይፈጽምላችሁ። የቅንነት ትንሽ የለውም። አሁንም ቻናሌ ሰብስክራይብ ያደረጋችሁ ቪዲዮውን ላይክ ያደረጋችሁ ቤተሰቦቼ ሆኑ። እንግዲህ ትንሱ ከመጀመሪያ ጀምራችሁ ምታዩ እህት ወንድሞቼ ካላችሁ ማለት ነው ማሚ መጀመሪያ ስትፎክር ነበረ ካያችሁ ማለት ነው። እኔ ያንቺን ልጅ አልፈልግም፣ የኔን አያትነት አልፈልግም፣ አንቺ በልጄ እንድትወልጂ ደግሞ አልፈልግም ስትል ነበረ። በቃ ነገሮቹ አንዳንዴ ስትቀመጡ ወይን ስትቆዩ እኮ ነው የሚገባችሁ፣ እውነት የሚገባችሁ። እኛ የእውነት እርቅ መስሎን ነበረ ማሚ ማለት ነው። በቃ ስቅስቅ ብላ ስታለቅስ ይቅርታ አድርጊልኝ ምናምን ስትል የአምላካዊ ይቅርታ መስሎን ነበረ። የተንኮል አልመሰለንም ነበረ። ማሚ ለካ ያደረገችው የተንኮል ይቅርታ ነበረ ማለት ነው። እንግዲህ ይሄን ካደረሽ ማሚ ፈጣሪ ነፍስሽንም ስጋሽንም ይቅር እንደማይልሽ ታውቂያለሽ። ምክንያቱም ፈጣሪ የሰራውን ስራ አንቺ ካበላሸሽ መብትም የለሽም። በርግጥ ግን አንዳንዴ ሰው ያው ሰይጣን ተፈቀደለት አይደለ? በአንተ መንገድ የሄደ በአንተ መንገድ፣ በኔ መንገድ የሄደ በኔ መንገድ ተብሎ ተፈቅዶለታል ማለት ነው። አንቺ የሰይጣን ስራ ከሰራሽ እግዚአብሔር ራሱ ነፍስሽ በምድርም በሰማይም ይቅር አይልሽም ማለት ነው። በደንብ አርጋችሁ ቪዲዮውን እዩት። የትንሱ ቪዲዮ የምትከታተሉ የና ላዛር የምትከታተሉ ከሆነ ማለት ነው ትንሱ ከመቼ ጀምሮ ነው ህመም የጀመራት? ማሚ ምግቡን ካበላቻት በኋላ በቃ ደግሞ ማለት ነው። አንዳንዴ እውነቴ ነው የፈለገ ሰው ማመን እኮ የለባችሁም። እውነት እህት ወንድሞቼ ጥንቃቄ አድርጉ። ሰው በአሁን ሰዓት ተኝቶ አያድርም። እኔ ለምን እንደሆነ አላቅም። ተኝቶ አያድርም። ምግብ ራሳቸው ሳይቀምሱ አትቅመሱ፣ ራሳቸው ሳይበሉ አትብሉ። እውነቴ ነው የምላችሁ። በተለይ እንደዚህ እናንተን የሚጠሉ ሰዎች እናንተን እንደዚህ በዚህን ደረጃ የናንተን ጥላቻ የሚያሳዩ ሰዎች ማለት ነው ብትችሉ ከነሱ ምግብ አትብሉ። በቃ ብትችሉ ማለት ነው። አንዳንዴ ኢትዮጵያኖች የሚያጠቃን እሉኝታ ነው። እሉኝታ የሚባል ነገር ለዚህ እኮ ነው እኛ ወደ ኋላ የቀረ ነው። እውነቴ ነው የምላችሁ። እሉኝታ የሚባል ነገር ወይኔ ምን ትለኛለች፣ ወይኔ ምን ይለኛል፣ አሁን ባልብላላት እኮ ቅር ይላታል፣ ቅር ይለዋል እያልን ማለት ነው ነፍሳችን ወደ ሞት ጎዳና እንመራለን ማለት ነው። ስለዚህ በተለይ እናንተን የሚጠሏችሁ ወድጄሻለሁ፣ አፍቅሬሻለሁ፣ ልሙትልሽ፣ ልፈረጥልሽ የሚሏችሁ ሰዎች ከነሱ አብዝታችሁ ራቁ። አሁን የዛን ቀን እኔ እግዚአብሔር ነው የምላችሁ፣ እኔ ምንም አይነት ቪዲዮ ይሁን ከፈለጉ ድራማ የሚያርጉት ፕራንክ የሚያርጉት ምንም ያርጉት፣ የዛን ቀን ማሚ ስታጎርሳት ራሷን ግን ሳትጎርስ ለምንድን ነው እሺ ብላት የምትጎርሰው? ያው ቪዲዮ እያያችሁ የምትሉት ነገር አለ አይደለ? ለምን ራሷ ብትጓዝ ለኛም ትምህርት የሆነን ነበር። ገባችሁ? በቃ ማሚ ራሷ ጎርሳ ብታጎርሷት ኖሮ ከማሚ ራስም እንወርድ ነበረ የዛኔ ማለት ነው። በርግጥ በአንድ ጎል አርጋም ልትጎርስ ትችላለች። የተንኮለኛ ነገር አይታወቅም። ግን ሆኖም ማለት ነው ማሚ ትንሱ የዛኔ ማሚ ሳትጎርስላት እሷ ያው አንዳንድ የዋህነት ያጠቃቸዋል። እውነት በተለይኛ ሴቶች በጣም የዋህነት ያጠቃናል ማለት ነው። እንግዲህ ማሚ ሳትጎርስ እሷ ትንሱ ምን ያህል ስቃይ ያሳየቻት አማቷ ምን ያህል ጉዳት እንዳደረሰችባት ምን ያህል መከራ እንዳደረሰችባት ረስታ ማለት ነው ስታጎርሳት ተነስታ ጎረሰችላት። ከዛኔ ጀምሮ ካያችሁ በማግስቱ የሆነ ፈለጠኝ ምናምን ማለት ጀመረች። በሁለተኛው ቀን ደግሞ ይሄ ጆሮዋ ምናምን ይሄ ጉንጯ አካባቢ አባብጦ ምናምን ነገር መጣች ማለት ነው። ከዛ እንደውም እሷም የጆሮ ግንድ ነው ያለችው። ጆሮ ግንድ የሚባል ምናምን ነገር ብላ እንደው ቲክቶክ ላይ ተለቆ ነበረ እሱ ፎቶ ማለት ነው። ትንሱ የሁለት ሰው ፊት ሆና መጣች ማለት ነው። የሁለት ሰው ፊት በቃ ይሄ አበጠ በዛ በግራ
ጎን አበጠ፣ በቀኝ ጉንጯ አበጠ፣ በግራው ጉንጯ አበጠ ማለት ነው። በሁለተኛ ቀን እንደዛ ሆና መጣች። መልሶ መላልሶ ደግሞ ሆስፒታል አላዛር ሲናገር ከሰማችሁ ማለት ነው ሆስፒታል በየቀኑ ግሉኮስ እየተደረገላት ነው እና እቺ ጤነኛ አትመስለኝም ምግብም እየበላችልኝ አይደለም ብሎ ሲናገር ሰምታችሁ ከሆነ መቼ ማሚ ምግቡ ካበላቻት በኋላ በቃ ከዛ በኋላ ጤናዋን አጣች። ይሄው እንግዲህ ወዳው እንዳይሆን እንግዲህ ለምሳሌ ወዳው ምግቡ በልታ ልክ እንደዚህ ደም ቢወጣት እኛ ከማሚ ራስ እንደማንወርድ ስለምታቅ ወይ የሚቆይ ቀስ ብሎ የሚሰራ መድኃኒት ነው የሰጠቻት ማለት ነው። ቀስ ብሎ ስራውን የሚሰራ ሰውን አዘናክቶ እኛን ተመልካች አዘናክቶ ማለት ነው የሚሰራ መድኃኒት ሰጣት ነው። አሁን ትንሱ ትላንትና እንግዲህ ዛሬም ቪዲዮ አልለቀቁም። እስካሁን ይለቁ ነበረ። ትንሱ በጤናዋ ብትሆን እኔ እግዚአብሔር ድረስላት እውነት ማታ ራሱ ባይምሮ እያሰብኳት ነበር ምን ያህል ከባድ እንደሆነ ማለት ነው። እግዚአብሔር ይደረሰላት እና ዛሬ ሌላ ጊዜ እስከ 12 ሰዓት ባለ ቪዲዮ ይለቁ ነበረ ማለት ነው። ዛሬ ቪዲዮ አልለቀቁም። እንግዲህ ትንሱ ከባድ ሁኔታ ላይ ብትኖር ነው ማለት ነው። ለዛ ነው ቪዲዮ ያለቀቁት እንጂ እስከ ማታ እስከ 2 ሰዓት እንጠብቃለን። እስከዛም ከለቀቁ እንግዲህ የትንሱ ጤና ሆና ሰላም ሆና እንድትመጣ እንጠብቃለን። ግን ማሚ አሁንም ቢሆን ካንቺ ራስ አንወርድም አለስለሰሽ አንረሳልሽም። ደግሞ ወደ ኋላ አርገሽ ቪዲዮዎችሽን እያቸው የተናገርሽ ቃላቶች ሰው ከሚያልፍ ቀን የማያልፍ ቃል አትናገር የሚባለው ይህ ነው። ምን ብለሽ እንደተናገርሽ እኔ ያንቺ ልጅ እንደውም ምን ብላ ነበር የተሳደበችው ማሚ ይሁን አስጸያፊ ነገሮች ነበር ስትሳደብ የነበረው ማለት ነው። ግን ዛሬ ትናንትና አይታችኋል ለማሽቃበጥ ለማስመሰል ወይኔ ስትል ነበር ማለት ነው። ማስመሰል ነው ይሄ ማሚ ማስመሰል ነው። እውነቴ ነው የምልሽ እያስመሰልሽ ነው እንጂ ከልብሽ አይደለም። ልጅቷ ለዚህ ጉዳት ያደረስቻት አንቺ ነች። እኛ ካንቺ ራስ አንወርድም። ትክክል የሆነውን ትክክል ያልሆነውን ትክክል አይደለም ብለን ልክልካችሁ መንገራችን አይቀርም። ማንም ይሁን ማንም ማለት ነው። ማንም። ስለዚህ ትንሱ እውነት ልጇ አንድ ነገር ከሆነ ማለት ነው ማሚ አንቺ አነፋታሽም። እግዚአብሔር ግን ምንም አያርግባት ማለት ነው። የሳሳችለት የጓጓልችለት ልጇ ምንም ነገር አያድርግባቸው ካላዛርን ጭምራ። አላዛርን በጣም ጓጉቷል አባት ስለሆነ ማለት ነው። አይካድም። አዎ ውስጣቸው ላይ የሆነ ሰይጣን ገብቶ ቤታቸው ቢበጠብጠውም ግን ልጅነቱን ይፈልገዋል። ትንሱም ቢሆን ስለ ልጇ ብዙ መስዋዕት አድርጋለች። ትምህርቷን ትታ ብዙ መስዋዕት ታደርጋላችሁ እኮ ልጅ ሲመጣ ማለት ነው። ለልጃችሁ መኖር ትጀምራላችሁና ብዙ መስዋዕት አድርጋለች። ልጇንም ለማየት ጓጉታ ነበረ በጣም። አላዛርም እንደዛ ካሁን በኋላ የልጅ አባት ልሆን ነው የልጅ እናት ልሆን ነው እያሉ እየጓጉ ነበረና እግዚአብሔር ጉጉታቸው አያጥፋባቸው እውነት ለመናገር ማለት ነው። እና ውድ ቤተሰቦቼ አሁንም ቢሆን ከማሚ ራስ አንወርድም። ትንሱም ሰላም እንድትመለስ ልጇ ምንም ሳይሆንባት በሰላም እንድትመለስ ጸልዩላት። እንግዲህ እኔ እየጠበኩኝ ነበር። ካሁን ቪዲዮ ይለቃሉ እያልኩኝ እየጠበኩኝ ነበረ። እስካሁን ምንም ነገር የለም። ግን አይምሮዬ በጣም ከነከነኝ። በቃ የዛን ቀን ከበላችሁ ሰላማን ያጣችሁ ነገር በጣም ከነከነኝ። በጣም ማለት ነው በጣም በቃ ከዛኔ ጀምሮ እኮ ነው ትንሱ ጤናዋን ያጣች ሰላማን ያጣች የሚለውን ማለት ነው። ለማንኛውም ውድ ቤተሰቦቼ ትንሱም በሰላም ትምጣልን፣ ጸልዩላት እና አሁንም ቢሆን ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮን ስታዩ ላይክ ማድረጋችሁ፣ ያላችሁን አስተያየታችሁ ኮሜንት ላይ መጻፋችሁ እንዳይጠፋ የኔ ቅኖች። እንግዲህ በስደት ያላችሁ እህት ወንድሞቼ በሰላም ለሀገራችሁ ያብቃችሁ፣ ለቅድስት ሀገራችሁ በሰላም ያብቃችሁ። ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ይበል ባይ